ጌታ ሆይ ስውርነትህ ምንኛ ያስጨንቃል። በልቤ ውስጥ ትኖራለህ፣ ለኔ ግን አትታየኝም። በአንተ ውስጥ እኖራለሁ፣ እኔ ግን አላይህም። አንተ ውስጥ እያለሁ አላይህም፣ እኔ ውስጥ እያለህ አትታየኝም ብሎ ይናገራል። በመቃብር እንደተቀበረ በዘባነ ኪሩብ አለ ቢባል ምንድነው ነውሩ? ያንተ ልብ እዚህ ተቀምጦ ካሰበው ሲደርስ ተራራ የማይጋርደው ከሆነ በዓለም ውስጥ እያለህ በክበበ ዓለም ያለውን እግዚአብሔርን ምን ይወስነዋል ብለህ ታስባለህ ብለው አባቶቻችን ያመሰጥሩታል፣ ይተረጉሙታል። ስለዚህ ባቢሎን ውስጥ ሆኖም እግዚአብሔርን ማየት ይቻላል። ሚስቶቻችሁ ባቢሎን ከሆኑባችሁ፣ ባሎቻችሁ ባቢሎን ከሆኑባችሁ፣ እንዲሁ ጎረቤቱም ባቢሎን ከሆነ እናንተ ኢየሩሳሌም ሁኑ። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል ሰርጎ ኩሉ ምድር የሚል ይሆናል። ሰርጎ ኩሉ ምድር በአማርኛ ሲተረጎም የምድር ሁሉ ጌጥ ማለት ነው። እስኪ በሉ ሁላችሁ እንደገና በሉ። ሶስት ብታደርጉት ጥሩ ነው። የተናገረው ራሱ ቅዱስ እግዚአብሔር ነው። ቃሉን ሰሌዳ ሁሉ ያስተላለፈልን ደግሞ ነቢዩ ሕዝቅኤል ነው። እግዚአብሔር ነቢያትን ከመምጣቱ አስቀድሞ ትንቢት ያናግር ነበር ስለ ሶስት ነገር። አንደኛው ትንቢት ካልተነገረ ለሌባ ይመቻል። ሌባ እንደፈለገው እንዳይገባ የምንዘጋበት በር የትንቢት በር ነው። በትንቢት በር የመጣ ሰው እርሱ የበጎች መሪ፣ የበጎች እረኛ ነው። ትንቢትን አልፎ የመጣ ሰው ግን የበግ ሌባ ነው ማለት ነው። ምንጊዜም ክርስቶስን የምናመልከው እንደ ነቢያት ትንቢት ነው። እንደ ነቢያት ትንቢት የነቢያት መሰረት ነውና እንደ ነቢያት ትንቢት እናመልከዋለን። የሥርዓት ሌባ ሲመጣ፣ የሃይማኖት አጭበርባሪ ሲመጣ፣ የምግባርና የንጽህና ነቃፊ ሲመጣ፣ የመንፈስ ቅዱስ ሕይወት መንፈሳዊ ሕይወትን ነቅፎ የሥጋ ጠበቃ የሆነ ሥጋዊ መምህር ሲመጣ የምንመዝነው በትንቢተ ነቢያት በርነት ነው። የነገረ ክርስቶስ ነቃፊ ሲመጣ፣ ክርስቶስን የሚያሳብን የራሱን ክርስቶስ የሚሰብክ ሲመጣ በትንቢተ ነቢያት መሰረትነት እንመዝነዋለን። ስለዚህ በበር የማይገባ ሌባ ነው። በበጎች በር የማይገባ ሰው እርሱ ሌባ ነው። በመስኮት የሚመጣ ካለ እርሱ ሌባ ነው ብሎ ነግሮናል ጌታችን ኢየሱስ ክርስቶስ ራሱ። የበጎች በር የተባለው ትንቢተ ነቢያት ነው። በዚያ በር መጥቶ ከትንቢተ ነቢያት አንዱ ለምሳሌ አንዱን ብንጠቅስ ኢሳይያስ ክርስቶስን ምን ብሎታል? ዘስልጣኑ ዲበ መትከፍቱ ብሎ ተናግሯል። አለቅነት በጫንቃው ላይ ነው ይላል ኢሳይያስ 9:6 ላይ። አለቅነት በጫንቃው ላይ ነው ምን ማለት ነው? አለቅነትን ከወዲያ ሆና የሚበደራት ከሱ የሌለችና ከመዝገብ የሚበደራት የሚለምናት አይደለችም። አሳየ ሕይወት ወሃቤ ሕይወት ወሃቤ ሀብታት ነው። ቅዱስ ያሬድ ምን ይላል? ክርስቶስን ሲገልጠው አሳየ ሕይወት ይለዋል። ሕይወትን ዋጋ አድርጎ የሚሰጥ የሕይወት ራሷ፣ የሕይወት ጌታዋ፣ የሕይወት አምላኳ ራሱ ሕይወት የሆነ ማለት ነው። ማዳን፣ መግደል፣ የዓለማት ጌታ መሆን ተበድሮ ተቀብቶ ተሹሞ ያይደለ የባሕርዩ የሆነ ዘስልጣኑ ዲበ መትከፍቱ። በዚህ በር የማይገባ ሰው የሃይማኖት ሰራቂ ነው፣ የሃይማኖት ወንበዴ ነው። ወንበዴና ሌባ ይለያያል። ሌባ ካዩት ይሰርቃል፣ ካላዩት ይሰርቃል፣ ካዩት እንዴት ዋላችሁ ይላል። ወንበዴ ደግሞ ባያዩትም ይሰርቃል፣ ቢያዩትም በጥፊ በርግጫ ብሎ ይወስዳል። ሰይጣን ወንበዴም ሌባም ነው። ልጆቹ መናፍቃንም ሌባም ወንበዴም ናቸው። በስብከት ሽምላቸው ካለ በስብከት ይወስዳሉ፣ ጊዜ ካገኙ ጉልበት ይጠቀማሉ። ሌባና ወንበዴ በርን አይጠቀምም፣ ሰብሮ ይገባል እንጂ የሥርዓት አጥርን የሚደመስስ እሱ ሌባ ነው። ይህ እንዳይሆን እግዚአብሔር ትንቢተ ነቢያትን አስቀድሞ አናግሯል። ከዚያ በላይ ደግሞ እግዚአብሔር ትንቢተ ነቢያትን ያናገረበት ምክንያት ለምሳሌ የዛሬውን እንኳን ዮናስን ያናገረበት ምክንያት የምሕረት አምላክ መሆኑን ለማመልከት ነው። የምሕረት አምላክ የተጠማ ሰው ውሃን ፈልጎ ሊጠጣ እንደሚቸኩል ክርስቶስ ለምሕረት ይፈጥናል ይላል። ዘንተ እብል
ለነተመይጡ ሀበ ንስሐ ይላል አባ ጊዮርጊስ። ይህን የምለው ግን ወደ ንስሐ በር ለሚመጡ ነው፣ ካልሆነ ግን የምሕረት በር የተዘጋባቸው ናቸው ይላል። የምሕረት ችኮላውን ለማመልከት የክርስቶስን መወለድ እኛ ብቻ አልነበር የምንፈልገው፣ እሱም ይፈልገው ነበረ። እግዚአብሔር ራሱ የምሕረት ይፈልጋል። ለምን? የእግዚአብሔር ውዴታው፣ ስምረቱ፣ ፈቃዱ ምንድን ነው? ሰውን ማዳን ነው። እንዲሁ እግዚአብሔር የሚወደው ነገር ምንድን ነው ስትሉ ሰው ነው። አቡነ ዘበሰማያት ስንጸልይ ምን እንላለን? ወይኩን ፈቃድከ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ፈቃዱ ምንድን ነው የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ። የእግዚአብሔር ፈቃዱ ምን መሰለ? የእግዚአብሔር ፈቃዱ የሰው መዳን ነው ይላል። የእግዚአብሔር ፈቃዱ ሌላ ምንም አይደለም። የዚህ ሰማይ በጽሬት ባለመለወጥ ጸንቶ መኖር ለሰው ነው። የከዋክብቱ ድምቀት ለሰው ነው። የፀሐይ የጨረቃ ማሸብሸብ ለሰው ነው። ምድር ጽጌያትን መልበቷ፣ ፍሬያትን መስጠቷ፣ ጣዕም መዓዛ ስም ማበልጸጋቸው፣ እጽዋቱ በዚህ ማሸብረቃቸው ለሰው ነው። የእንስሳቱ ግዝፈት ለሰው ነው። የምድር ስፋት፣ የውቅያኖስ ጥልቀት ለሰው ነው። የሰማይ ምጥቀት ለሰው ነው። የመላእክት ትጋት ለሰው ነው። ሁሉም ለሰው የተሰጠ ነው። ስለዚህ እግዚአብሔር ከሰው በላይ የሚወደው ነገር የለም። ዛሬ እንደምታዩት ዕቃ ነው ከሰው የሚበልጠው አይደለም እንዴ? አሁን ዛሬ ዓለም ሰልጥኗል ይባላል። የሰለጠነው ግን ዕቃ ነው እንጂ ሰው አልሰለጠነም። ሰው ወደ መጠጥ ባህር ሲዘግጥ ብረት ክንፍ አውጥቶ አውሮፕላን እየተባለ ይበራል። ብረት ሰልጥኗል፣ ሰው ግን አልሰለጠንም። መሰልጠን ማለት ቃሉ እኮ ግዕዝ ነው። ምንድነው መሰልጠን? ስሉጥነት ምን ማለት ነው? ስሉጥ መሆን ማለት ከሃሊነት ማለት ነው። ባለ ኃይል መሆን ማለት ነው። ቻይነት ማለት ነው። ራሱን ለመግዛት አቅም ያቃተው ትውልድ እንዴት ሰለጠንኩ ሊል ይችላል? አቅም የሌለው ኃጢአቱን መግታት ያቃተው፣ ጦርነት አያስፈልገው፣ ካራ አይስልለት፣ ጦር አይነጥቅለት፣ ጋሻ አይነጥቅለት፣ ጦር አይነቀንቅለት፣ ዝናር አይታጠቅለት፣ ኃጢአትን ለማቆም ውረድ እንውረድ ብሎ የሚወርደው የለ። ህሊናን መጠበቅ፣ ሕዋሳትን መሰብሰብ ብቻ ነው የሚያስፈልገው። ለዚህ እንኳን ደካማ የሆነ ሰው ስልጡን አይደለም። ታዲያ እግዚአብሔር ይህንን ሰውን የማዳን ፍጥነት ስለነበረበት ፈጥኖ መጣ። ሌላው ቀርቶ ታውቃላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ክሱ የተመሰረተው ሌሊት ላይ ነው፣ ሐሙስ ማታ። የማን ክስ ሐሙስ ማታ ተመስርቶ ዓርብ ለሞት ያበቃል? የሱ ብቻ ነው። ለምን? ሰውን ሊያድን ቸኩሏልና ሊከራከራቸው አልፈለገም። ዝም አለ። ቢከራከራቸውማ ጸጥ እንደሚያደርጋቸው ይታወቃል እኮ። አያደርጋቸው ያደርጋቸው። ዝም ምንድነው መከራከሩን ተውና ወደ ታች የሚፈሰውን ወንዝ ወደ ላይ ፈሰስ ብሎ ጠርገው ሰዳቸው ቢል አያደርግም። የቆሙበትን ምድር ተሰንጥቃ ተሰንጥቀሽ ዋጭ ቢላት ትውጣቸዋለን። ሰማይን ተደፋባቸው ቢል ይደመስሳቸዋል። እርሱ እንደው ከሰማያት የመጠቀ ከምድር የጠለቀ ከአድማስና ከናጀብ ወዲያ የሰፋ ነው። ታዲያ ለምንድን ነው ሁሉ ዝም ያለው? የሰው ምሕረት እንዲፈጥን የእሱ ፍርድ እንዲፋጠን አደረገ። ፍጹም የምሕረት አምላክ ስለሆነ ማለት ነው። የምሕረት አምላክ ዓለም በሙሉ እየገባ በምሕረቱ ሲታጠብ የማይደፈርስ የቸርነት ባህር ክርስቶስ ነው። ሰው ሁሉ ከሱ ይታጠባል። የዓለሙ ርሳት ግን እርሱን አያደፈርሰውም። ሕጽበተ መድኃኒት ኢየሱስ ክርስቶስ ነው። ለዚህ ቸኩል ስለነበረ ትንቢት ያናግራል። እንደ ቸኮለች እናት ማለት ነው። ልጇን ልታበላ የቸኮለች እናት አይዞ እየመጣው ነው፣ አብስዬ እንጀራውን ይዤልህ እየመጣው ነው ትላለች። እግዚአብሔርም አይዟችሁ እየመጣው ነው ለማለት ትንቢተ ነቢያትን ያናግራል። ከአዳም ጀምሮ 6 ወር ሲቀረው እንኳን ዮሐንስን ላከ እንጂ ያለ አጽናኝ እግዚአብሔር ፍጥረቱን ትቶ አያውቅ። እየመጣው ነው። ለ6 ወሯ እንኳን እግዚአብሔር አጽናኝ ልኳል። ለዚህ ነው በወንጌል መራህን እውሩን ዓለም እግረ ልቡናችን ወደ ፍቅር፣ ወደ ወንጌል፣ ወደ መንግሥተ ሰማያት፣ ወደ ንጽሕና፣ ወደ ቅድስና፣ ወደ ክህነት፣ ወደ ቁርባን፣ ወደ ምጥቀት፣ ወደ መራቀቅ፣ ከድንቁርና ወደ መራቀቅ፣ ወደ ጥበብ፣ ከባርነት ወደ ልጅነት፣ ካለማወቅ ወደ ወንጌል፣ ከጣዖት ወደ አምላክ መመስከን እግራችን አቀናልን። በዚያ እስከምትመራን ድረስ ደግሞ በነቢያት ስታጽናናን ቆየህ ይላል።
ስለዚህ ትንቢተ ነቢያት መጽናኛ ነበር። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ምን ይላል? የታሰረ ሰው አይዞ ነገ ትፈታለህ ሲሉት ደስ ይለዋል። ያመመው ሰው ሳምንት ትድናለህ ሲሉት ደስ ይለዋል። የተራበ ሰው ነገ ታገኛለህ ሲሉት ደስ ይለዋል። ክርስቶስ በዚህ ጊዜ ይወለዳል እያሉ ነቢያት ትንቢት መናገራቸው ኃጢአት ላሰረው ሕዝብ የመፈታችን ዘመን መጣ ብሎ ደስ እንዲለው ነው። ሰው ቢያጣም የሚያገኝበት ቀጠሮው ቅርብ ከሆነ ደስ ይለዋል። ነቢያት ትንቢት መናገራቸው ስለዚህ ነበረ። ዛሬ ግን ነቢያት ሲወዱት በነበረው ዘመን ደርሰንበት እንቀልድበታለን። ቅዱስ ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ እንዲህ ብሎ ይናገራል። ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ፣ ይህ ዘመን ንስሐ ለሚፈልግ ሰው የተዘጋጀ ነው ይላል። ቆሽሸናል ብንለው የንጽህናና የቅድስና ባህር ራሱ አለ። ደክመናል ብንለው እናሱን እንመረኮዛለን። እርቦናል ብንለው ስጋውን ያበላናል። ጠምቶናል ብንለው ደሙን ያጠጣናል። ርስታተናል ብንለው ገነት ያገባናል። ብቸኞች ነን ብንለው በመላእክቱ ያጅበናል። በዚህ ዘመን ግን እንቀልድበታለን። አብዲ ነውር በጊዜ ማይረር፣ ሰነፍ ሰው በመከር ተኝቶ ይለምናል። ሰዎች ሲዘሩ ሲያጭዱ ተኝቶ ከሰዎቹ አውድማ ሂዶ አውድማ አቅማዳ ጠቅሎ እባካችሁ ስጡኝ ይላል። የማይሆን ነገር ነው። የእግዚአብሔር ልጆች የእግዚአብሔር ምሕረት የተከፈተ ደጅ ነው። የሚዘጋበት ጊዜ ግን አለው። ክፈትልን አርኅወነ አርኅወነ ብንለው አማን አማን ብለክን ከመያመረክን እውነት እላችኋለሁ አላውቃችሁም የምንባልበት ጊዜም አለ። በተከፈተበት ዘመን እንድንገባ አምላክ ቅዱሳን ፍጥነቱን ያድለን። ናስተፋጥን ከመንባ ውስጥ ረፍቱ ለእግዚአብሔር ይላል ቅዱስ ጳውሎስ። ወደ እግዚአብሔር ረፍት እንድንገባ ፍጥነት ይኑረን። ዘገምተኞች አንሁን፣ ቀጠሮ አናብዛ፣ ዳተኝነታችን ይቅርብን ብሎ ይነገራል። ይሄን ለመናገር እግዚአብሔር ትንቢት ሲያናግር ቆየ። ምሕረቱን ቸርነቱን ለመግለጥና ለማጽናናት። በጣም የሚያስደንቀው ደግሞ እግዚአብሔር ነቢያቱን ከነቢያት አንዱ ሕዝቅኤል ነው። እነዚህ ነቢያት በየት ነበር ያናገራቸው? ባቢሎን ውስጥ ነው። ይህ ዘመን የትውልድ እንደ አመካኝ ነው። እንደ አመካኝ የትም ሆኖ መጽደቅ ይቻላል። ክርስቲያን ከጣፈጠ የትም ቢሆን ያጣፍጠዋል። አባ ጊዮርጊስ ኢትዮጵያዊ ምን አለ? ድንግል ማርያም ልጅሽ ከወደደኝ ፍጥረት ሁሉ ወዳጄ ነው፣ ልጅሽ ከጠላኝ ግን ሁሉም ይጠላኛል አለ። የእግዚአብሔር ወዳጅ ለሆነ ሰው እባቡም ዘመዱ ነው፣ ዘንዶውም ዘመዱ ነው፣ አይጥ ጉርጡም ዘመዱ ነው። አንበሳውም አብ ጉድጓድ ቆፍሮ ይቀብረዋል። ዛፎች ራሳቸው ተሰርተው ማዕበልን ያሻግሩለታል፣ ዘመድ ይሆኑታል። አላያችሁም አቡነ ተክለ ሃይማኖትን ንጉሡ አንጠልጥሎ ዛፍ ላይ ቢሰቅላቸው አንተ የእግዚአብሔር ሰው አንተን መሸከም አልችልም ውረድልኝ ብላ ዛፊቱ ዘንበል ብላ ወርዳቸዋለች። እግዚአብሔርን ለሚወድ ሰው ወዳጁ ብዙ ነው። እግዚአብሔር ለሚወድ ሰው ባቢሎንም ሆኖ ለእግዚአብሔር ምድር በመላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ፣ ምድር በሞላዋ የእግዚአብሔር ናት። ጉድጓድ ውስጥ ሆኖ መጽደቅ ይቻላል። ባቢሎን ውስጥ ሆኖ እግዚአብሔርን ማየት ይቻላል። በድብልቅልቅ ዓለም እየበዛ ስለምኖር አጠገቤ ጭፈራ ቤት ስላለ፣ ዘፈን ስለበዛ፣ በኢንተርኔት ብዙ ነገር ስለሚለቀቅ፣ ድራማው ስለበዛ፣ ፊልሙ ስለበዛ፣ ፍልስፍናው ስለበዛ፣ ሳይንስ ስለሚያውከኝ ማለት አይቻልም። ባቢሎን ሆኖም እግዚአብሔርን ማየት ይቻላል። የክርስትና ወጉ እሱ ነው። ድንጋይ ጨለማ ሲመጣ ድንጋይ ይደበቃል፣ ኮከብ ይደምቃል። ንጹሕ ክርስቲያን በመከራ ዘመን ይደምቃል። ለክርስቲያን ክፉ ዘመን መድመቂያው ነው፣ ለጅል ሰው ግን መደበቂያው መጥፊያው ነው። ክፉ ዘመንን የምናልፍበት ማይ ብዙ እይክላ አጥፈውታ ለፍቅር ወአፍላ ግን እያንቀለቅልዋ። የፈሳሽ ብዛት፣ የወንዝ ብዛት፣ የጎርፍ ብዛት የፍቅርን እሳትነት አያጠፋትም። ፍቅር ምንድን ነው? እሳት ነው። እግዚአብሔርን መውደድ እሳት ነው። መንፈስ ቅዱስ ለምን በእሳት ተመስሎ ወረደ የሚለውን ቅዱስ ቄርሎስ ሲተረጉም እስመ ያነድዶሙ በፍቅሩ ለላ ያፈቅርዎ ይላል። የሚወዱትን በፍቅሩ እሳት ያቀልጣቸዋልና ስለዚህ ምክንያት መንፈስ ቅዱስ በእሳት ተመሰለ ይላል። የእግዚአብሔርን የመውደድ ፍቅር በዓለም ጎርፍ አይጠፋም። እግዚአብሔርን የሚወዱበት የፍቅር ምሰሶ የኃጢአትና የፍልስፍና ጎርፍ አይነቅለውም። የጸና ልብ ምንጊዜም እንዳንበሳ የተማመነ ነው።
ተማምኖም ይኖራል። ባቢሎን ውስጥ እግዚአብሔርን ያዩት አባቶች አሉ። በዚህ ክፉ ዘመን እግዚአብሔርን ለማየት ያብቃል። ምንድነው ክፉ ዘመን? እኛው ነን እኮ ክፉዎቹ። በዚህ ክፉ ዘመን ፀሐዩም ፀሐይ ነው፣ ሰማዩም ሰማይ ነው፣ ምድር ናት። የከፋ ነው እኛው ነን። በክፉ ትውልድ መካከል ደግ ሆኖ መገኘት ይቻላል። በምንም ማመካኘት አይቻልም። እንዲያውም ተመልከቱ፣ እዚያ ውስጥ ሕዝቅኤል፣ ዳንኤል፣ ኢሳይያስ፣ እነዚህ ሁሉ ኢሳይያስ በተለይ ዳንኤል፣ ሕዝቅኤል ባቢሎን ነው እግዚአብሔርን ማየታቸው እንዲያውም የክርስቶስ ሁሉ ምሳሌ ሆኖ ተገልጧል። ዓይናቸው በምድር እያለ በአውሎና በነፋስ ተመስሎ በደመና ተመስሎ ስዋሪ የእግዚአብሔርን ስውርነት አይቶታል። በደመና በአውሎ በነፋስ በጭጋግ ተመስሎ አይቶታል። የኪሩቤልን ግርማ የሱራፌልን አክናፍ መንኮራኩሩን በሊቃውንት ትርጓሜ የሚመሰለውን የክንፋቸውን መያያዝ ያንዱ መልአክ ክንፍ ካንዱ መልአክ ክንፍ የተያያዘ እንደሆነ የያሬድ ከቄርሎስ የቄርሎስ ከአፈወርቅ የአፈወርቅ ከዲዮስቆሮስ ትምህርታቸው የተሰናሰለ የተሰናኘ የተስማማ አንድ ፍቅር እግዚአብሔር አስማምቷቸዋልና በጣዕመ መለኮቱ ተቀምመው በጽዮን መለኮቱ ጣፍጠው በመዓዛ መለኮቱ ምዑዛን ሆነው ይናገራሉና ትምህርት ሃይማኖታቸው አክናፈ ሃይማኖታቸው አክናፈ ምግባራቸው አክናፈ ትርጓሜያቸው የተዋደደ የተዋሃደ ነው። ለመናፍቃን ግን ህብረት የላቸውም። ሄኖክ ምን አለ? እርስ በርሷ የማትቀራረብ በረሃ አየው ይላል። እርስ በርሷ የማትቀራረብ በረሃ የተባሉ መናፍቃን ናቸው። ኦርቶዶክስ ተዋህዶን ለመውጋት ይስማማሉ፣ እርስ በርሳቸው ግን አይስማሙም። ባስተምሮም ራሱ አንድ አይደለም። አንዱ እያፈነገጠ አንዱን ይሰድባል። እውነትን ለመንቀፍ ግን ተስማምተው አንድ ይሆናሉ። እርስ በርሷ የማትቃረብ ያጋንንት ውዕየት የሚያቃጥላቸው ይንሰተ አእምሮ የወጋቸው የእውቀት ድርቅ፣ የሃይማኖት ድርቅ፣ የሥነ ምግባር ድርቅ፣ የንጽህና ድርቅ፣ የተጋድሎ ድርቅ የወጋቸው እነዚህ እርስ በርስ የማይቃረቡ በረሃዎች ተብለው ይጠራሉ። ጠለ ምሕረት ወልደ እግዚአብሔር ቸርነቱና ምሕረቱን የማይገልጥባቸው መናፍቃን ማለት ናቸው። በዚህ ይመሰላሉ። እነዚያ ግን እዚያ ውስጥ ነው ሕዝቅኤል እግዚአብሔርን አየው። እስቲ አንድ ጊዜ ወደ ጠፈር ተመልከቱ እና ስትመለከቱ ዓይናችሁ ወጥቷል አለ ተፈንጥሮ እዚያ ላይ አልሄደም። ተመልከቱ። ይህ የምን ምሳሌ ነው? ሕዝቅኤል በባቢሎን ሆኖ እግዚአብሔርን አየ። ሲያይ ግን ይላሉ አሞኔዎስ አውሳቢዎስ የሚባሉ ሊቃውንት በመቅድመ ወንጌል ዓይናቸው ተፈንጥሮ ወደ ጠፈር አልሄደም። የፍጡር ዓይን በምድር እያለ ሳይወጣ ሳይፈነጠር ሰማይ መድረስ ከቻለ ሕያው እግዚአብሔር ከመንበረ መንግስቱ ሳይጎድል መጥቶ ተወለደ ቢባል ምንድነው ነውሩ ይላል። ላንተ ዓይን በምድር እያለ ከሰማይ መድረስ ከተቻለው እግዚአብሔር በሰማይ እንዘ ያርቅ መንበረ ስብሐቲሁ በኪሩቤል ጀርባ እየተመሰገነ በእናቱ እቅፍ ተያዘ ታዘር ቢባል ምን ነውሩ? በመቃብር እንደተቀበረ በዘባነ ኪሩብ አለ ቢባል ምንድነው ነውሩ? ያንተ ልብ እዚህ ተቀምጦ ካሰበው ሲደርስ ተራራ የማይጋርደው ከሆነ በዓለም ውስጥ እያለክ በክበብ ዓለም ያለውን እግዚአብሔርን ምን ይወስነዋል ብለህ ታስባለህ ብለው አባቶቻችን ያመሰጥሩታል፣ ይተረጉሙታል። ስለዚህ ባቢሎን ውስጥ ሆኖም እግዚአብሔርን ማየት ይቻላል። ሚስቶቻችሁ ባቢሎን ከሆኑባችሁ፣ ባሎቻችሁ ባቢሎን ከሆኑባችሁ፣ እንዲሁ ጎረቤቱም ባቢሎን ከሆነ እናንተ ኢየሩሳሌም ሁኑ። አረጋዊ መንፈሳዊ ምን ይላል? እንዲሁ እስከ ዛሬ ድረስ ባቢሎን ነኝ ይላል። እስከ ዛሬ ድረስ ባቢሎን ነኝ፣ ገና ኢየሩሳሌም ሀገር እግዚአብሔር አይደለሁም ብሎ ይነገራል። እግዚአብሔርን ማስጠጊያ አልሆንኩትም። እግዚአብሔር ከኔ የሚጠጋበት ጥግ የለውም። ዓይናችን እንዳይጠጋ ከፍ ዝቅ አድርጎ የሚያይ ትዕቢተኛ ዘማዊ ነው። እጃችን ንፉግ ነው። እግራችን አንሶሳዊ ነው። ባልተፈቀደለት ቦታ የሚመላለስ ነው። ኮዳችን ያልተፈቀደለት የሚበላ ነው። ልባችን ቂም የመላው ነው። እስከ ዛሬ ባቢሎን ነኝ አለ። እኛ ኢየሩሳሌም ከሆን ባቢሎን ውስጥም እግዚአብሔርን የሚያይ ልብ ይኖረናል። በባቢሎን የማይታወቅ ልብ ይስጠን እግዚአብሔር። ልብ ትልቅ ሀብት ነው። ታዲያ ተመልከቱ፣ እዚያ ውስጥ ሆኖ ያየ አባት ነው። መጨረሻ ላይ እስራኤል መምህርን አይወድምና በድንጋይ ወግረው ገለውታል። በድንጋይ ተወግሮ መገደሉ ለሐዋርያት መመኪያ እንዲሆን ነው።
በድንጋይ ሲወገሩ ሕዝቅኤል እስተወግሮኤል ብለው እንዲወገሩ ነው። ሐዋርያት ደግሞ ለሰማዕታት መመኪያ እንዲሆኑ ነው። ሰማዕታት ለመነኮሳት መመኪያ እንዲሆኑ ነው። መነኮሳትም ለምዕመናን መመኪያ እንዲሆኑ ነው። መወገሩን በጸጋ እንደተቀበሉት መነኮሳት ደግሞ የህሊና ውግረት ይገጥማቸዋል። ሰይጣን በህሊናት በፍትወታት እኳት በአጣው ርኩሳት የመነኮሳት ትዕግስት ለሕዝብ ምሕረት ይሰጣል። የመነኮሳት ደግሞ ህዳት ማጣት ብክነት የሕዝብ ብክነት ያመጣል። እናንተንም እኛንም አብሮ ያስታግሰን እግዚአብሔር። እናንተም ለእኛ ልትጸልዩ እኛም ለእናንተ ያቅማችን ተረዳርቶ መጽደቅ ነው የሚያዋጣል። ታዲያ እንደዚህ ከሆነ ሲበድሉ እግዚአብሔር ለሕዝቅኤል ብዙ ነገር ዘርዝሮ ነግሮታል። የእስራኤልን የበደሉትን በደል ማለት ነው። የበደሉትን በደል ምን ያደርጋል? እኔ አለ እግዚአብሔር ማርና ወተት ወደምታፈስ የምድር ሁሉ ጌጥ ወደ ሆነች ምድር ላገባቸው ወደድኩ። እነሱ ግን እምቢ አሉ፣ እልከኞች ሆኑ። አንሳይኩ እጄ ከመያብኦሙ እኔ አለ ተመልከቱ፣ እነሱን ወደ ማልኩላቸው ምድር ውስተ ምድር ዘዋልክዎሙ ወደ ሰጠኋቸው ምድር እንዳላስገባቸው እደ ምሕረቴን አነሳው። ለነሱ ኃይሌ ስልጣኔ ምሕረቴ በእነሱ ላይ እንዳይገለጥ አደረኩ። እልከኛ ሆነዋልና። ፀሐይ ወጣለች። ፀሐይን ለመሞቅ ዝግጁ ያልሆነ ሰው ግን የፀሐይ ችግር ነው የሰውየው ችግር ነው? የሰውየው ችግር ነው። እግዚአብሔር መሐሪ ነው። በምሕረቱ ካልተጠቀምንበት ግን የኛ ችግር ነው። ምሕረቱም የሚጠቅመን እንደ ምሕረቱ ከተመላለስን ነው። ተፈቅድኑ ታስተአብዶ ለእግዚአብሔር በብዝኃ ምሕረቱ ወበኦሆ ብሂሎቱ ይላል ቅዱስ ጳውሎስ። እግዚአብሔር ሌሊቱን አንጋልኝ ስትለው እሺ፣ ፀሐዩን አውጣልኝ ስትለው እሺ፣ ቸር አስመሸኝ ስትለው እሺ፣ አውላ አስገባኝ ስትለው እሺ፣ አስተኝታ አንሳኝ ስትለው እሺ፣ አዝሪቱን አብቅልልኝ ስትለው እሺ፣ ደመናትን አመላልስልኝ ስትለው እሺ፣ ማያትን አፍስስልኝ ስትለው እሺ፣ ነፋሳትን አንፍስልኝ ስትለው እሺ ሲል ጊዜ እግዚአብሔር ሞኝ መሰለ ሆይ ይላል ቅዱስ ጳውሎስ። እግዚአብሔር ቸር ነው። ቸር ስለሆነ ግን ቸርነቱን ለሚጠቀሙ ይጠቅማቸዋል። አሁን አንድ ሰው ወንዝ ሂዶ ውሃ እስቲ ወንዝ ሂዳችሁ ቀኑን ሙሉ ውሃ ፈልጋለሁ ስትሉ ብትሉ ጉሮሯችሁ እስከሚያብጥ ብትጮሁ ትረካላችሁ? ከጥማችሁ ጥማችሁ ይቆረጣል? ወንዝ ዳር ሂዳችሁ ውሃ ስትሉ አሉ እስቲ ጥም ይቆርጣል እንዴ? እግዚአብሔር ቸር ነው በማለት መጠቀም አለ የለም። ጣዕሙ ወታይምሩ ከመሄድ እግዚአብሔር ቸር መሆኑን ቅመሱት ነው ያለ ቅዱስ ዳዊት። ቅመሱት፣ በኑሮ ቅመሰው ነው። ቸርነቱን እየሰገድክ ያቅምህን እየተፍጨረጨርክ ያቅምህን እየጸለይክ እየወደቅክ እየተነሳ እሱ የምሕረት እጁን ይዘረጋልሃል። እንዲያውም አረጋዊ መንፈሳዊ ሲተረጉም ይላል ዳዊት እግዚአብሔር ቸር እንደሆነ ቅመሱ ማለቱ እንደ ዳዊት አድርጎ ስለ እግዚአብሔር የተናገረ የለም ይላል። ነገር ግን እንዲሁ እግዚአብሔርን የሚያስረድቻችሁ አልዘልቀውም፣ አይገባችሁም፣ በኑሮ ቅመሱት ማለቱ ነው። ከአይምሮ በላይ ቢሆንበት ኑሮ ይግለጥላችሁ። እግዚአብሔርን ማወቅ ከፈለጋችሁ ኑሮ ያስረዳችሁ ማለቱ ነው ይላል። ምንጊዜም የክርስቲያን ማስረጃው ኑሮ ነው። ማርያም ታማልዳለች ቢሏችሁ አዎ ማስረጃ ሲላችሁ ዮሐንስ ወንጌል ምዕራፍ 2 ከማለት ይልቅ ናሳሌ ለነ ቅድስት በልና ቀመሳት ነው መልሱ። ስትቀምሳት ማማለዷ ይገባሃል። ቁጥር በመቀመር አይደለም እናስረዳው በእውነቱ ማለት ነው። እንዲሁ አንድ ኃይለ ቃል እስኪ ልንገራችሁ፣ ኋላ ልምጣበት ለነገሩ። ስለዚህ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። እንዳይገቡ እልከኞች ሆኑ አለ። ስለዚህ ምን አለ መሰላችሁ? እኔ ግን ላገባቸው የነበረው ሰርጎ ሁሉ ምድር እንተታ ውዝ ሐሊበ ወመዓረ እኔ ልሰጣቸው የነበረችው ምድር ግን ማርና ወተት የምታፈስ የምድር ሁሉ ጌጥ የሆነች ናት ይላል። ርዕሳችን እዚህ ላይ ነው። ተንትነን እንጨርስ። የምድር ሁሉ ጌጥ አስተውሉ በደንብ። ያቺ ምድር ማናት ስትባል ከነዓን ናት። ከነዓን ናት። ያቺ ከነዓን የምድር ሁሉ ጌጥ የተባለችው ምንድን ነው? እዚያ ውስጥ የአብርሃም ርስት ናት። የአብርሃም ርስት ዜና አበው እንደሚነግረን አብርሃም ከነዓንን የገዛት በምንድን ነው ሲባል በመቃብር አመካኝቶ ይላል ታላቁ እንጦንስ። በምን አመካኝቶ? እንዲህ ይገርማል። አብርሃም መጀመሪያ ርስት ሲገዛ የኔ ያህል ካሬ ወይም የኔ ያህል ጥማድ ብሎ በገበሬው አነጋገር አይደለም የገዛው፣ መቃብር ነው የገዛው ይላል። አብርሃም በመቃብር የጀመራት መሬት ለልጆቹ ርስትነት በቃች ይላል።
ይህ ምን ማለት ነው? መጀመሪያ አብርሃምን መምሰል የሚፈልግ ሰው ሁልጊዜ ዋና ዓላማው መቃብር መግዛት ነው። እስኪ መቃብር መግዛት በሉ። ምንድን ነው መቃብር መግዛት? መቃብር መግዛት ማለት መንግሥተ ሰማያት የምትወረሰው በእንባ ነው ማለት ነው። አብርሃም በመቃብር ለልጆቹ ርስት አተረፈ ማለት የአበው ተጋድሎ መንግሥተ ሰማያትን አወረሰ ነው። ሰው ምን ጊዜም መኖር ያለበት ለሞቱ ነው። ለሞቱ ይኖራል፣ በሞቱ አድርጎ ሕይወትን ይሻገራል፣ ወደ ሕይወት ይሻገራል። ሞት ድልድይ ነው። የምንኖረው ለሞት በሞት አድርገን ለሕይወት ለመኖር ነው። እሱ ነው ኑሮ ማለት። ያች ናት የምድሩ ልጅት። ስለዚህ ለአሕዛብ ሁሉ ጽድቅ የሆነው የአብርሃም ቃል ኪዳን ያለባት ያቺ ምድር ስለሆነች የምድር ጌጥ ተብላለች። ትንቢተ ነቢያት የሚነገርባት የትንቢት አውድማ የትንቢት አዝመራ የተዘራባት ስለሆነች የምድር ጌጥ፣ መሥዋዕተ እግዚአብሔር የተሰዋባት፣ ነቢያት ያሸበረቁባት፣ የትንቢት ጽጌን ያበቡባት፣ የትንቢት አዝመራን ያፈሩባት ስለሆነች ያቺ ምን ትመላለች? የምድር ሁሉ ጌጥ ተብላለች። እዚያ ውስጥ የተነገረው ትንቢት ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከዳርቻ እስከ ደረጃ እስከ ጽርሐ አርያም ድረስ ለመላእክት ሁሉ የሆነው ሃይማኖት የተገለጠው እዚያች ቦታ ስለሆነ፣ ነገር ግን ታዲያ የምድር ሁሉ ጌጥ ከሆነች እንግዲህ የምድር ሁሉ ጌጥ ከሆነች ዛሬ ግን ጌጥ አይደለችም። ጌጥ ናት እንዴ? አይደለችም። የምድር ሁሉ ጌጥ ታዲያ ምንድን ነው? ሲጀመር ምድር ጌጥ አላት ወይ? ምድር ራሷ ቀድሞ የተረገመች ናት። አዳም ሲበድል ምንድን ነው ያለው? ከአንተ የተነሳ ምድር ምን ያለችው ትሁን ነው ያለው? የተረገመች ትሁን አለ። እሾህ አሜከላ ይብቀልብህ፣ እሾህ አሜከላ ይብቀልብህ፣ ወጥተህ ወርደህ ለፍተህ ብላ ነው ያለው። ስለዚህ ምድር ተረግማለች። ምድር ተረግማ ከሆነ የምድር ጌጥ ከሄዴት ይገኛል? የተረገመ ጌጥ የለውም። የጎሰቆለ ንጹሕ አይደለም። የተራቆተ ልቡስ አይደለም። የተራበ ጽጉብ አይደለም። የደከማ እያል አይደለም። ታዲያ የረከሰች ከሆነች እርግማን ካለባት ጌጠኛ ልትሆን አትችልም። ለራሷ ጌጥ የሌላት ደግሞ ለሌላው ጌጥ አይደለችም። እንደዚህ ከሆነ የምድር ጌጥ ምንድን ነው? የምድር ጌጥ ምንድን ነው? መጨረሻ ላይ እንዲያው እግዚአብሔር ግን ለሙሴ እንዲህ አለው ደግሞ መልሶ ምድር የተረገመች ትሁን ካለ በኋላ ሙሴ የቆምክባት ምድር ምን ያለች ናት አለው? የተቀደሰች ናትና ጫማን ከእግርህ ምን በላለው? አውጣ አለው። ጫማን ከእግርህ አውጣ። ጫማን ከእግርህ አውጣ ካለው ለምን? የተቀደሰች ናትና። በረከሰ ምድር ውስጥ ቅድስት ምድር የት ይገኛል? ወዴት ይገኛል? በጎሰቆለ ምድር ውስጥ ንጹሕ ምድር የት ተገኘ? እሾሃማ በሆነ ምድር ንጽሕት ጽድልት ምድር የት ተገኘ? የለም። መጽሐፍ ቅዱስ ደግሞ አይጣላም። ይጣላል? ከአንድ ምንጭ ሁለት አይነት ውሃ ይቀዳል? ከአንድ መንፈስ ቅዱስ እውነትና ሐሰት እወና አልቦ ይቀዳል? አይቀዳም። መጻሕፍትን የምናጣላቸው እኛው ነን ብሏል ቅዱስ አቡሊዲስ። እለ ያመጽኡ ሀከ ከመጻሕፍት፣ የመጻሕፍትን ፍጅት የሚያመጡ ሰዎች ከመጻሕፍት ጋር የተፋጁ ናቸው። ከመጻሕፍት ጋር የሚፋጁ ሰዎች መጻሕፍትን ያጣላሉ። መጻሕፍት እርስ በርሳቸው የተሰናኙ የተቆራኙ የተዋደዱ ናቸው። ታዲያ ምንድነው ካላችሁኝ ልጠቅልለው ዝም ብዬ ለማሳጠር የምድር ሁሉ ጌጥ ቅድስት ድንግል ማርያም ናት። የምድር ሁሉ ጌጥ እርሷ ናት። ምን የተባለ የሰው ልጅ ነው። ምድር የተረገመ ትሁን ማለት ህላዌህ ነው። ንጹሕ ባሕሪ ይጎስቁል ነው። እሾህ ይብቀልብህ፣ ፍቶታት እኩያት ኃጣው እርኩሳት ይሰልጥኑብህ ይናኝብህ፣ የኃጢአት ማዕበል በልቡና ይውጣ ይውረድ፣ ራስ ፍልጠት ሆድ ቁርጠት ይሰልጥንብህ፣ በኃጢአት የተያዝክ ሁን ነው። ይሄ ነው የሰለጠነብን የነበረው ይሄ ሁሉ ስልጣኔ። ታዲያ ተመልከቱ፣ ኃጢአት ናኝቶብን መልቶብን ነበረ። በእውነቱ አድነኒ ወባልሐኒ የማይበዙ እያሉ ይዘምሩ ነበር ነቢያቱ። ከብዙ ከከበበኝ ውሃ አድነኝ እያሉ። ያ ውሃ ኃጢአት ነው። ግን የዚህ ሁሉ ባለስልጣን ኃጢአትን የሚደመስስ ኢየሱስ ክርስቶስ መጣ። እንዲህ አለ ቅዱስ ዳዊት፣ አንተ ትኮንን ኃይለ ባሕር ወአንተ ታረምሞ ለድምፀ ማዕበላ። አቤቱ አንተ ባሕርን ትገዛለህ ማዕበሏንም ጸጥ ታደርገዋለህ ይላል። ብዙ ትርጓሜያት አሉት። አንተ ባሕርን ትገዛለህ፣ ኃጢአትን የምትገዛት የኃጢአትን ኃይል ፍሬ ይገኝብሽ ብለህ በበለስ አምሳል የምትነቅላት አንተ ነህ። ኃይል እንዳይኖራት ፍጥረትን እንዳትገዛት የምትረታት አንተ ነህ። በበጎ ሲተረጎም ደግሞ አንተ የባሕሩን ኃይል ትገዛለህ ማለት ምን ማለት ነው?
አንተ የህሊናን ሁከት ትገዛለህ። እግዚአብሔር አሸናፊ ነው። እግዚአብሔር አሸናፊነቱ ጦር ነጥቆ ጋሻ ነቅንቆ አይደለም። እግዚአብሔር ትልቁ አሸናፊነቱ